ተመልሰናል ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት ሞዳ መዝናኛችን ነው። ሰዓቱ እጅህ ከምን ነው የተለያዩ መረጃዎችን ይዘናል። በሳምንቱ በሶሻል ሚዲያ ያገኘናቸው ስልካችንን ገልበጥ ስናደርግ የምናገኛቸውን የተለያዩ ቪዲዮዎችና መረጃዎች ይዘንላችሁ መተናል። እጅህ ከምን ሰያ እጃችን በጣም ከብዙ ነገር ከሀገር ውስጥና ከውጭ መረጃዎች አጠናቅረን ይዘን መተናል። ለሳምንቱ የሚሆናችሁ ይሄ ልክ እንደ ዜና አይደለም። እጃችን ከምን የመዝናኛ ዜናዎች በጣም የተመረጡ ዜናዎች ወደ እናንተ የምናደርስበት ነውና አንዳንድ በጣም ጠቃሚ መረጃዎችንም እናደርሳችኋለን። ከሀገር ውስጥ ዜና ከኢትዮጵያ ዜና እንዲሁም ከቤታችን ዜና ብንጀምር ጥሩ ነው። መርሐባ። ሰሞኑን እንግዲህ ያው በሳምንቱ የተለያዩ መረጃዎችን ከሚንበር ቲቪ የሶሻል ሚዲያ ገጾች ሲመለከቱ ነበር። በቴሌግራም፣ በፌስቡክ፣ በቲክቶክ፣ በዩቲዩብን ጨምሮ ማለት ነው ሲመለከቱ ነበር። በዚህ በቴሌቪዥናችንም እንደዚሁ ሲመለከቱ ሁለት ነገሮች፣ አንደኛው ከአንድ በላይ የሚል ሃሽታግ ያለው እንግዲህ እንቅስቃሴ ተመልክተዋል። በርካታ ሰዎች ሼር ሲያደርጉት ነበር። በዛ ዙሪያ ብዙ ግምቶች ሲገመቱ ነበር። ከአንድ በላይ የሚል ቃል ሲሰማ በተለይ ወንዶች ወደዛ ነው የሚሄዱት። ከአንድ በላይ ግን ብዙ ነገር አለ። ከአንድ በላይ እኮ አይን አለ፣ ጆሮ አለ፣ ከአንድ በላይ እግር፣ እጅ አለ። አባካችሁ ከአንድ በላይ ከአንድ በላይ ነው። በጣም ብዙ ነገር አለ። ከአንድ በላይ ቢዝነስ አለ፣ ከአንድ በላይ ቤት አለ፣ ንብረት አለ። በጣም ብዙ ነው ያለውና ከአንድ በላይ በሚል ሚንበር ቲቪ ይዞት እየመጣው ያለውን አዲስ ፕሮዳክት እንግዲህ እያስተዋወቀ ይገኛል። እንግዲህ ይህንን ጠብቃችሁ እንድትጠቀሙ በዚህ አጋጣሚ ለማስታወስ እንወዳለን። ከዚያ ውጭ ደግሞ የግጥም ውድድርም አናውንስ ተደርጓል። ከአንድ በላይ ምንድነው በዝርዝር ወደፊት የምንነግራችሁ ይሆናል። ዋናው ግን በተለይ ቤታችንን በሜሴጅ ሲያጨናንቅ የነበረ ሰዎች ልክ እንደ ሁልጊዜ ሁሉ በጉጉት ይጠብቁት የነበረ አንድ የምስራች አለ። እሱ የምስራች ደግሞ በየዓመቱ የሚዘጋጀው የስነ ግጥም ውድድር ነው። ይሄ ስነ ግጥም ውድድር ከመጀመሪያው አንስቶ ሁለተኛ ዙር አሁን ሶስተኛ ዙር ሲቀጥል ሰዎች በደንብ ሰርፕራይዝ የሚሆኑበት የተለያዩ ሽልማቶች በውስጡ የያዘ ነው። በተለይ አምና የነበረው ውድድር እጅግ በጣም ማራኪ፣ ተመልካችም ሲያዩ በጣም የሚያስደስት፣ ተወዳዳሪዎችም ሲወዳደሩ ታሪካዊ በሆነ መንገድ ውድድሩ ላይ ተሳትፎ ሽልማት ያገኙበት ጊዜ እንደነበር ሁላችንም እናስታውሳለን። የረቢዕ ወር እየመጣ እንደመሆኑ በመልእክተኛው አለይሂ ሰላም ዙሪያ ሰዎች ለናፍቆት ለትዝታ ስንኝ መቋጠራቸው አይቀርምና ያን የሚቋጥሩት ስንኝ ደግሞ ወደ መድረክ ይዘው መጥተው የሆነ ነገር ቢሉ ያሸልማቸዋል በሚል ነው ይሄ ስነ ግጥም ውድድር የተጀመረው። ሽልማቱ ደግሞ የኡምራ ጉዞ ነውና ይሄ ፔጃችን ላይ ተለቆ እንዲሁም ደግሞ ቲቪ ላይ ማስታወቂያው እያለፈ በጣም ብዙዎች እንዴት ነው ውድድሩን መሳተፍ የምንችለው ምናምን የሚሉ ጥያቄዎች እየጠየቁ ነበር። በሞዳ ዝግጅታችን እጅ ከምን ላይ ደግሞ ውድድሩን በተመለከተ ማሟላት ያለባቸውን መስፈርት በደንብ በዝርዝር እንነግራቸዋለን። ይሄ የስነ ግጥም ውድድር የሚቀርበው የምርኩዝ መድረካችን ላይ ነው። ለሶስተኛ ጊዜ ነው የስነ ግጥም ውድድሩ የሚካሄደው። በስነ ግጥም ውድድር ውስጥ ማሟላት ያለባችሁ መስፈርት ምን እንደሆነ በዝርዝር እንነግራችኋለን። አንደኛ ተወዳዳሪዎች ለውድድር የሚያቀርቡት የግጥም ድርሰት ባለቤት እነርሱ መሆን አለባቸው። የሌላ ሰው የግጥም አምጥተው ወይም ደግሞ ኮፒ አምጥተው መወዳደር አይችሉም። ሁለተኛ ደግሞ ለውድድር የሚቀርበው የግጥም ድርሰት በሌሎች ማናቸውም አይነት መድረኮች እንዲሁም በየትኛውም አይነት ማህበራዊ መገናኛ ዘዴዎች በምስልም ሆነ በድምጽ የቀረቡ መሆን የለባቸውም ይላል። ሶስተኛው ደግሞ ለውድድር የሚቀርቡ ግጥሞች ስንኝ ብዛት ከ50 ያልበለጡ በኮምፒውተር የተተየበ መሆን አለበት ይላል። አራተኛ ተወዳዳሪዎች የግጥም ስራዎቻቸው ከሐምሌ 14 2018 እስከ ሐምሌ 22 2018 ከቀኑ 10 ሰዓት ድረስ በሚንበር ቲቪ የቴሌግራም አድራሻ @ሚንበር ቲቪ 1 በሚል አድራሻ ብቻ መላክ ይኖርባቸዋል። ለምሳሌ ሜሴጅ ላይ ብትልኩ፣ ኮመንት ላይ ብታስቀምጡ ይሄ ተቀባይነት አይኖረውም። በዚህ አድራሻ ብቻ ነው መላክ የምትችሉት። ምናልባት ሊንኩን ከታች እናስቀምጥላችኋለን። አምስተኛ የውድድሩ ተሳታፊዎች አዘጋጁ አካል የሚያወጣቸውን ደንቦችና መመሪያዎች እንደዚሁም የዳኞች ውሳኔዎች አክብረው ለመወዳደር ፍላጎት ያላቸው መሆን ይኖርባቸዋል። ስድስተኛ ደግሞ ደንብና ሁኔታዎች ተፈጻሚነት ይኖራቸዋል ይላል። የግጥም ውድድሩ የሚፈልጋቸው መስፈርቶችን በሙሉ እንደ ተወዳዳሪ ማሟላት ይኖርባቸዋል። ከዛ ደግሞ ተሸላሚ ትሆናላችሁ። አንደኛ ለሚወጣው ሰው ኡምራ ይሸለማል። ሁለተኛ ለሚያገኘው ተወዳዳሪ ደግሞ የብር 50,000 ሽልማት ያገኛል። ሶስተኛ ለሚወጣው ተወዳዳሪ ደግሞ የ30,000 ብር ተሸላሚ ይሆናል። ሌሎቻችሁ ደግሞ በመሳተፋችሁ ትልቅ ልምድ ታገኛላችሁ።
እንግዲህ መልካም እድል፣ ተወዳደሩ፣ ተሸለሙ። ዑምራ ነው። ዑምራ በቀላል የሚገኝ አይደለም። ስለዚህ በዚህ የግጥም ውድድር ብቃታችሁን አሳይታችሁ በርካታ ተወዳዳሪዎች ናቸው የሚሳተፉት። አሁን ኦልሬዲ ግጥም መላክ ተጀምሯል። እዚህ እናንተም አለኝ የምትሉትን የጥበብ ስራ ላኩና ተወዳደሩ መልእክታችን ነው። ከዚያ ውጭ እንግዲህ በሀገራችን የተለያዩ መረጃዎች አሉ። በሳምንቱ የተከሰቱ በዝናብ ምክንያት የተለያዩ ክስተቶችን እንመለከታለን። የመኪና አደጋዎች፣ ጎርፍ አደጋዎች ምናምን አሉ። በተመሳሳይ ደግሞ በተለያዩ አካባቢዎች አሁንም ዝናብ ያልጀመረባቸው አካባቢዎች አሉ። በተለይ እኔ አሁን ተወልጄ ባደኩበት ደጋን ከተማ ኮምቦልቻ ዙሪያውን አሁንም ዝናብ በቂ ሁኔታ አልተገኘም ወይም አልጀመረም። ለዚህም በተለይ በደጋን ከተማ ደግሞ የሰላተል ኢስቲስቃ ተወጥቶ ዝናብ ልመና አላህ ሱብሓነሁ ወተዓላ የሚጠየቅበት ማለት ነው። በጋራ የሚሰገድበት አንድ አደባባይ ወጥቶ ነው የሚሰገደው። ያንን የሰላት ስነ ስርዓት ተከናውኗል በያዝነው ሳምንት። እንግዲህ ዱዓዎች እንደቀጠሉ ናቸው በተለያየ አካባቢዎች ማለት ነው። አሁንም ዝናብ የሚያስፈልጋቸው አካባቢዎች አሉ። ክረምት ነው። ይሄ ዝናብ ካልጣለ ደግሞ ችግር ነው የሚሆነው በተመሳሳይ ማለት ነው። እዚያው በተለያየ አካባቢዎች ይሄ ዱዓ እየተደረገ ነው። ዝናብ የሚጥልላችሁ የሚጥልልን የሚጥልበት ከተማ ያለን እንግዲህ የማይጥልበትን ከተማ ታሳቢ ማድረግ በዱዓ እንድናግዛቸው በዚህ አጋጣሚ እናስታውሳለን። ዝናብ በጣም አስፈላጊ መሆኑን የሚረዱት በተለይ ከገበሬዎች ናቸውና የከተማው ሰው እንደው ዝናብን እንደ ቀልድ ያየዋል። ለኮታ ያህል ዝናብ ለከተማ ሰው በጣም ያስፈልጋል። ቢያንስ አየሩን ባላንስ ለማድረግ ሰዎች ክረምት ሲመጣ ለክረምት የአለባበስ ዝግጅት ያደርጋሉና ካፖርት የገዙ ሰዎች ካፖርቱን መቼ ነው የምንለብሰው ይላሉ። እና ክረምት ላይ እንደዚህ አይነት አጋጣሚ ይገጥማል። ግን ያው ኮታችን ማግኘታችን ቢያንስ እንኳን የሆነ መጠን ዝናብ ማግኘት ለከተማው ሰው እንዲሁ እንደቀላል ቢሆንም ለገበሬው ቀላል አይደለም። በተለይ ከአዝርዕት ጋር ከሰብል ጋር ከእርሻ ጋር በተገናኘ በጣም ጥቅም ያለው ነገር ነው ዝናብና ሁላችንም ባለንበት የተፈጥሮ ሕጉ እንዳይዛባ በላ እንዳይበዛብን ዱዓ ማድረጋችን እንዳንረሳ ብለን እናሳስባለን። መርሐባ። ከዚያ ውጭ እንግዲህ ወደ ዓለም አቀፍ መረጃዎች እንወጣለን። ከዓለም አቀፍ የተለያዩ መረጃዎችን አግኝተናል። አንዳንድ ደስ የሚሉም አሉ፣ ደግሞ የሚያሳዝኑ መረጃዎችንም እናገኛለን። የሁል ጊዜ ሀሳባችን ደግሞ ጋዛ ነችና በጋዛ ዙሪያ የተሰማውን አዲስ ዜና በማብሰር እንጀምራለን። እንግዲህ ያው ፈለስጢን በተለይ ደግሞ ጋዛ ሐማስ እንደሚመራው ይታወቃልና መሪያቸውን እጩ አድርገዋል። ቅርብ ጊዜ እንደምናስታውሰው ቆየት ብሏል። በእርግጥ አላህ ይዘልለት፣ አላህ ይማረው፣ ሸሂድነቱን የሚቀበለው መሪያቸው የነበረው የህያ ሲንዋር ተገድሎ በዚያው በጋዛ ውስጥ ማለት ነው ሲታገል 2024 ላይ ማለት ነው እስከ 2 ዓመት በፊት እሱ ከተገደለ በኋላ 5 የሽግግር አባላት ተመርጠው ነበር እየመሩ የነበሩት። ስለዚህ ያንን አሁን ላይ መሪ መሰየም አለበት በሚል 2 መሪዎች ደግሞ በተለያየ ኃላፊነት ቦታዎች ላይ ሲያገለግሉ የቆዩ ናቸው። ኻሊድ ሚሻኤል እና ኸሊል አልሐያ ይባላሉ። 2 መሪዎች በተለያየ ጊዜያት እንግዲህ በታችም ጋዛ ውስጥም በፖለቲካ ድርድሮችን በተለያየ ቦታ ሲመሩ ነበረ። ሁለቱን እጩ በማድረግ እንግዲህ ያው ፉክክር ተከናውኖ ኸሊል አልሐያ አሁን የሐማስ መሪ ተደርጎ ተመርጧል። እንግዲህ ይሄ ምርጫ ፍትሃዊ መሆኑ ማሳያ ደግሞ ኻሊድ ሚሻኤል ይህንን ውጤት በጸጋ ተቀብለው መቀበላቸውን ተናግረዋል። እንግዲህ ኸሊል አልሐያ ማን ነው ከተባለ በጣም ብዙ ወደኋላ መለስ የምንልባቸው መንገዶች ይኖራሉ። 1960 ነው የተወለዱት እዚያው ጋዛ ውስጥ ማለት ነው። በተለያየ ጊዜ ትምህርታቸውን ማስተርስም ፒኤችዲም ተምረዋል። በእውቀት ዘርፍ ላይ አንቱታን ያተረፉ ናቸው። እንደምናውቀው ፈለስጢናውያን በሸሪዓውም በዚህኛውም በሁለቱም መልኩ በጣም የተማሩ ናቸውና ይህንን ተከታትለው የኖሩ ናቸው። የተለያዩ የዲፕሎማሲ ንግግሮች፣ ድርድሮች ላይ ሲሳተፉ የቆዩ ናቸው። ኸሊል አልሐያ እንግዲህ አሁን የሐማስ መሪ ሆነው ተመርጠዋል። በጣም በተለያየ ጊዜ ደግሞ ጥቃት ደርሶባቸዋል። ቤተሰቦቻቸውን አጥተዋል። በአንድ ጊዜ ጥቃት 11 ቤተሰቦቻቸውን ያጡበት ጊዜ አለ። ቅርብ ጊዜም እንደዚሁ ያው ጥቃቱ ለሳቸው ቢሆንም እሳቸው በሌሉበት ግን ቤተሰቦቻቸውን አጥተዋል። ልጃቸውን ያጡበት የቅርብ ጊዜም ጥቃት እንደዚሁ ተጠቃሽ ነው። ከኢራን፣ ከቱርክ፣ ከግብጽ ጋር በጣም ጠንካራ ግንኙነት እንዳላቸው ይነገራል። እንግዲህ ያው አዲሱን መሪ መርጠዋል። ይሄ መሪ ደግሞ ጥሩ ውጤት ያመጣል ተብሎ ይጠበቃል። አላህ እንግዲህ ያው ከጠላቶቻቸው ሴራ እንዲጠብቃቸው ምኞታችን ነው። ለማንኛውም ለጥቅል እውቀታችሁ ግን የአሁን አዲሱ መሪ ዶክተር ኸሊል አልሐያ ይባላሉ ማለት ነው።
የፖለቲካ ቢሮቸው መሪ ማለት ነው። እንግዲህ እጅ ከምን አዳዲስ ወሬዎች ወይ ደግሞ አስገራሚ ዜናዎች ስናመጣላችሁ ከተለያዩ ዜና አውታሮች እየቃረምን ነው የምናመጣላችሁ እና በቅርብ CNN በዚህ ሳምንት ውስጥ ካወጣቸው አስገራሚ ዜናዎች ውስጥ አንደኛውን እናጋራችኋለን። እሱ ምንድነው ከ74 ዓመት በፊት በባህር ውስጥ የወደቀ የአሜሪካን አውሮፕላን ነበርና ከስንት ዓመት በፊት? ከ74 ዓመት በፊት ይሄ ማለት ጊዜው 1952 እንደ አውሮፓውያን አቆጣጠር ማለት ነው። ረጅም ጊዜ። ፕሌኑ ከፖርቶ ሪኮ ወይ ደግሞ ሳን ጁዋን ከሚባል ቦታ ወደ ኒውዮርክ በመጓዝ ላይ ያለ ከተነሳ ከ10 ደቂቃ በኋላ የወደቀ አውሮፕላን ነው። ባህር ላይ ነው የወደቀው። በሞተር ችግር እንደወደቀ ይታመናል። ይሄ አውሮፕላን ውስጡ ደግሞ ወደ 64 ተሳፋሪዎች እንዲሁም ደግሞ 5 የበረራ ሰራተኞች በአጠቃላይ 69 ሰዎች እንደነበሩበት ይታመናል። ይሄ አውሮፕላን ከተነሳ ከ10 ደቂቃ በኋላ ሲወድቅ ምን ያስታውሳል? ግን ይሄ ዜና እኛ ሀገር የተከሰተው ዜና ማለት ነው። ባህር ውስጥ ነው የወደቀው። ባህር ውስጥ በወደቀበት ሰዓት በሰላም ማለት ሰዎች ለአደጋ ሳይጋለጡ ማረፍ ችሎ ነበረ። ባህር ውስጥ ሲሰጥም ግን 52 ሰዎች በአደጋው ሲያልፉ 17 ሰዎች ደግሞ መትረፍ ችሎ ነበር። ከ74 ዓመት በኋላ እንዴት ይሄ ፕሌን በድጋሚ ተገኘ የሚል ጥያቄ ይኖረናል። ፕሌኑ ነው የተገኘው? ፕሌኑ ተገኝቷል። ቅሪቱ ማለት ቅሪቱ ተገኝቷል እና ዲፕ ሲ ቪዥን የሚባል ቴክኖሎጂ አለ። በሳተላይት እገዛ ስካን የሚያደርግ ቴክኖሎጂ አለ። ባለሙያዎች በዘመናዊ የሶላር ድሮኖች በመጠቀም ከባህሩ ወለል 600 ሜትር ወይም ደግሞ 2000 ጫማ ጥልቀት ላይ ወደታች በመመልከት የፓን አሜሪካ የሚባለው አርማ እንኳን ከ74 ዓመት በኋላ ሊያገኙት ችለዋል ማለት ነው። ፍርስራሹ ይታያል። ምናልባት ምስሉ ላይ ያዩታል። ዓለም ይሄንን አደጋ በደንብ ያስታውሰዋል እና እንደውም ምናልባት ለማሳየት የሚቻል ከሆነ ቀጥታ ስካን ሲያደርጉት ከሲቹዌሽን ሩም ውስጥ ሲያገኙት የሚያሳይ ድንጋጤ ያሳያል እና ከዛ ጊዜ በኋላ ግን ምን ተፈጠረ የሚለውን ብናነሳ ጥሩ ይመስለኛል። ምናልባት የአውሮፕላን አደጋው ሲደርስ በህይወት የተረፉት 17 ሰዎች እንዴት መትረፍ ቻሉ? ምናልባት ራሱን የቻለ ምርምር የሚፈልግ ነገር ነው። 52 ሰዎች ደግሞ እንዴት ሞቱ የሚለው እሱም ሌላ ምርምር የሚጠይቅ ነገር ሆኖ ሳለ ከዛ በኋላ አውሮፕላን በመሳፈር ሂደት ውስጥ አዲስ ህግ እንዲወጣ ያስገደደ የአውሮፕላን አደጋ ነበር። ይሄ የአውሮፕላን አደጋ ማለት ነው። ሲት ቤልት አጠቃቀም እንዲሁም ደግሞ በአደጋ ጊዜ እንዴት መውጣት እንደምንችል መመሪያ አይሰጥም ነበር። በዚህ እንደዚህ ምናምን አድርጉ እንትነሰሩ ምናምን በቃ አውሮፕላን ትሳፈራለህ ትሄዳለህ እንደዛ ነበርና ከዛ ጊዜ በኋላ የአውሮፕላን ስንሳፈር ምን አይነት ጥንቃቄ ማድረግ እንዳለብን መመሪያ መሰጠት የተጀመረበት ጊዜ ነው ብለን እናስታውሰዋለን። ለማንኛውም CNN ካጋራን ዜናዎች ውስጥ አንዱ ይሄ ነው። መርሐባ። እንግዲህ ይሄ ከ74 ዓመት በፊት የተከሰተ ትልቅ ክስተት ነው። እንግዲህ ይሄ ከተከሰተ ከ2 ዓመት በኋላ ደግሞ ወደዚህ ምድር የተቀላቀሉ ታላቅን ሰው ደግሞ እናስተዋውቃቸዋለን። በ72 ዓመታቸው ወደ አኺራ ተሻግረዋል። ህንዳዊ ታላቅ ሼክ ናቸው። ከሰሞኑ ሰኔ 22 ቀን ነው ወደ አኺራ የተሻገሩት። እኚህ ታላቅ ዓሊም ደራሲና አስተማሪ የሆኑት መውላና ሰይድ ሰልማን ሁሰይን ነደዊ ይባላሉ። በጣም ትልቅ ሼክ ናቸው። በህንድ ውስጥ የሚከበሩ ሼክ ናቸው። ያው ህንዳውያን ትልልቅ ሼኮች አላቸው። በተለይ በኢልም መስክ ላይ በጣም ነጥረው የወጡ ትልልቅ ሰዎች አሏቸውና ከነዛ መካከል አንዱ ናቸው። እንግዲህ እኚህ ታላቅ ሰው በምርምር ላይ፣ በትምህርት ላይ፣ መጽሐፍት ላይ ብዙ ቦታዎች ላይ አስተዋጽኦ አበርክተዋል። የሞቱት በድንገተኛ የልብ ህመም ነው። የልብ ህመማቸውን እንግዲህ ሕክምና ሲደረግላቸው ቆይቶ ነገር ግን የአላህ ሱብሓነሁ ወተዓላ ውሳኔ ሆነና ወደ አኺራ ሊሻገሩ ችለዋል። በ1954 የተወለዱት እኚህ ታላቅ ሰው ከመልእክተኛው ዓለይሂ ሰላቱ ወሰላም የዘር ሐረግ ጋር የሚገናኝ ቤተሰብ እንደሆኑ ይነገራል። እንግዲህ ያው እንደዚህ አይነት ነገሮች በተለያዩ ቦታዎች ቢነገሩም የእሳቸው ግን
በብዙ ማስረጃዎች የሚረጋገጥ እንደሆነ ያስቀምጣሉ። እንግዲህ በማስተርስ ዲግሪያቸውን በሐዲስ ዘርፍ ተምረዋል። እንደዚሁ ኢማም መሐመድ ብን ሰዑድ እስላማዊ ዩኒቨርሲቲ ላይ ዶክትሬታቸውን እንደዚሁ ተምረዋል። ሌሎችንም የኢልም ዘርፎችን ያጠኑ ታላቅ ዓሊም ናቸው። ወጣቶችን በማደራጀት የተለያዩ ጀማዓዎችን በመመስረት በማነቃቃት ይታወቃሉ። የሸሪዓ ፋኩልቲ ዲን በመሆን እዚያው ህንድ ውስጥም ለበርካታ ዓመታት አገልግለዋል። በህንድ በአረብና በምዕራቡ ዓለም በእንግሊዝኛ፣ በአረብኛ፣ በፋርስኛ እና በኡርዱ ቋንቋዎች የሚታተሙ የ13 የተለያዩ ወቅታዊ መጽሔቶች ዋናና ረዳት አዘጋጅ በመሆን ሰርተዋል። ይሄ ማለት የሚዲያ ሰውም ጭምር መሆናቸውን የሚያሳይ ነው። የሚነሳላቸው ዋና ኳሊቲ ደግሞ የሙስሊሙን ዓለም የሙስሊሙ ማህበረሰብ አንድነት፣ ህብረት ለማጠናከር በሚሰጧቸው ዳዕዋዎች፣ ንግግሮቻቸው ይታወቃሉ። እንደዚሁ ደግሞ አለፍ ብለውም በህንድ ውስጥ ሙስሊሞችና ሂንዱዎች መካከል ታውቃለህ ብዙ ግጭቶች አሉ። ይህንን ለማስታረቅ በርካታ እንቅስቃሴዎችን ያደርጋሉ። በዋነኝነት የሚጠቀሰው ደግሞ ባብሪ የተባለ መስጂድና የራም ማንዴር አካባቢ ላይ ማለት ነው ውዝግቦች ነበሩ። ይህንን በውይይትና ከፍርድ ቤት ውጭ በሰላማዊ መንገድ እልባት እንዲያገኝ በርካታ ጥረት በማድረግ ይታወቃሉ። በሐዲስ፣ በቁርአን ማብራሪያ፣ በታሪክ ዙሪያ በርካታ መጽሐፍትን በአረብኛና በኡርዱ ቋንቋዎች ያዘጋጁት ታላቅ ሰው የዓለም ዑለማዎች ህብረት እንግዲህ በገጹ አላህ ሱብሓነሁ ወተዓላ እዝነቱን እንዲቸራቸው ምኞቱን ገልጿል። ይህንን ወደ እናንተ አድርሰንላችኋል። አላህ ሱብሓነሁ ወተዓላ እንግዲህ ሼክ ሰይድ ሰልማን ሁሴን ነደዊ አላህ እንዲያዝንላቸው ቀብራቸውን ኑር እንዲያደርግላቸው ምኞታችንን እንገልጻለን። ግን ትንሽ ደግሞ ድምጻቸውን ንግግራቸውን ለመስማት ያክል በአረበኛ ያስተላለፉትን የሙስሊሞችን ህብረት አንድነት የሚገልጸውን ንግግራቸውን መጣር ያው ወቅቱ ክረምት ነው። ከዚህ ቀደም ዝግጅቶቻችን ላይ ስናነሳ እንደነበረው ልጆች የተለየ ዝግጅት ይፈልጋሉ። በተለይ ክረምት በተመለከተ በጣም ጥሩ አጋጣሚ ነው። ሙያ የሚቀስሙበት፣ ልምድ የሚቀስሙበት፣ ቤተሰቦቻቸውን በደንብ የሚያገኙበት፣ ስለ ልጆች ባህሪ በደንብ የምናውቅበት ጥሩ ጊዜ ነው የክረምቱ ጊዜ። ምናልባት አሁን ከትምህርት እረፍት መልስ ልጆቻችንን በደንብ አግኝተን ይህን ኤክስፒሪየንስ በደንብ አጣጥመነዋል ብለን እናስባለን። በክረምት ወቅት ደግሞ የተለመደ ነገር አለ። በተለይ ልጆች ለ3 ወር ወይም ለ2 ወር ረፍት አድርገው ወደ መርከዝ ይገቡና ከዛ ቂራአታቸውን አከናውነው ወደ ቤተሰብ ይመለሳሉ እና በዚህ ደግሞ ወላጅ የሚደሰተው ደስታ ቀላል አይደለም። በጣም የተለየ ስሜት አለው። ይህ ብቻ ሳይሆን እዛው መርከዝ ውስጥ ደግሞ ያለው ትዝታ በጣም የተለየ ነው። በጣም ቆንጆ ትዝታ ያሳልፋሉ ልጆችና እነዚህን ሀሳቦች ብዙ ቦታ እንጋራለን። አንድ ምስል አግኝተን ነበር። መስጂድ ውስጥ ሂፍዝ ያጠናቀቀ አንድ ታዳጊ ሰርፕራይዝ ሲደረግ አልጄሪያ ውስጥ ነውና በጣም የተለየ ስሜት ይፈጥርበታል። እሱን ሰርፕራይዝ ለማድረግ ይመስለኛል ኡስታዙ የሄዱት ርቀት በጣም ደስ የሚል ነው። ፊቱን ሸፍነው ምናምን ነው የሚታየው። ምናልባት እሱን አይተን ተመልሰን እንመጣለን። مرحبا ايوب يعقوب انت مستعد؟ مستعد او شيء مستعد؟ بسم الله 1 2 3 يعقوب الله هيا يعقوب خلاص هيا خلاص خلوه خلاص ما شاء الله ما شاء الله بيك بالبركة اسجد لله اسجد ما شاء الله ما شاء الله هيا اطلع فوقها اطلع فوقها هيا يطلع بسم الله تعصب ما تعوش هيا يطلع ما شاء الله هاي يطلع شد عليه شد له هاي منه ما شاء الله دحين طلع شويه قميص تحت دحين فرحان لا قلب ما شاء الله خلاص خلوا عون شدوا መርሐባ እንግዲህ ቪዲዮቹን ተመልክተናል። ብስክሌት ነው ሰርፕራይዝ የተደረገው። ህፃናቱን ሪአክሽን አይተን በጣም ደስተኛ ነበሩ። ያው ልጆች ይወዳሉ። ይህንን ግን እንዳይረሱ የሚያደርግ ደግሞ ሞመንት ነው። መስጂድ ውስጥ ነው ራሱ ሰርፕራይዙ የተከናወነውና
እንኳን ደስ ያለን እንላለን። ለጨረሱ ደግሞ እንግዲህ ያው ብስክሌት በመሸለም እንድናበረታታቸው እንግዲህ ለማስታወስ እንወዳለን። ለመውጫ ያክል አንድ መረጃ እንጨምር። በጋዛ ውስጥ እንደምናውቀው በርካቶች ህይወታቸውን አጥተዋል። በየጊዜው ደግሞ የጋዛውያንን ታሳቢ ለማድረግ የተለያዩ ትዕይንቶች ይከናወናሉ። ጫማዎችን አደባባይ ላይ ይዞ በመውጣት በመደርደር ደግሞ ታሳቢ የሚያደርጉት አውሮፓውያን በተለያዩ ከተሞች ይህንን ትዕይንት ያደርጋሉ። ሆላንድ ውስጥ ከዚህ በፊት አምስተርዳም እንደምናውቀው የህፃናትን ጫማዎች በመደርደር ሰዎች ትኩረት እንዲሰጡት ፎከስ ምን ያህል ሰው እንዳጡ ዓለም እንዳጣች ይህንን ግፍ ለማሳየት ይሞክራሉ። ከሰሞኑ ደግሞ በጀርመን ሃምቡርግ ከተማ ውስጥ 10,000 በላይ ጫማዎችን በመደርደር ፍልስጤማውያንን ታሳቢ ለማድረግ ሞክረዋል። በጣም ግዙፍ ነው እንግዲህ 10,000 ጫማ ማሰብ ትችላለህ። ይህንን ደግሞ በየደቂቃው ጫማዎችን እየጨመሩ ነው 10,000 የሚሞሉትና ምን ያህል ሰው እንዳለቀ ለማሳየት ነው ይህንን ያደረጉት። አውሮፓውያኖች የፍልስጤማውያንን ነፍስ ህይወት ታሳቢ በማድረግ እንግዲህ የተለያዩ እንቅስቃሴዎችን እንደሚያደርጉ ይታወቃል። የአደባባይ ተቃውሞዎችን ድምጾችን ያሰማሉ። አሁን ደግሞ ከሰሞኑ በአሜሪካ ኒውዮርክ ደግሞ መምዳኒ የአሜሪካ ከንቲባው ማለት ነው ድምጽ እያሰሙ ይገኛሉ። እሳቸውን ጨምሮ በተለያዩ ጉዳዮች ላይ እንቅስቃሴዎች ይደረጋል። ዞሮ ዞሮ ግን እንዲህ አይነት ታሳቢ የሚደረግባቸው እንቅስቃሴዎች ዋና ትኩረታቸው ዓለም ፎከስ እንዲሰጥ እንዳይረሳ የሚያደርግ መሆኑን ለማስታወስ እንወዳለን። አላህ Subhanahu Wa Ta'ala ወደ አኺራ ለተሻገሩ ፍልስጤማውያን የሸሂድነት ማዕረግ እንዲሰጣቸው ምኞታችን ነው። አሚን አሚን። በእጅ ከመናችን እንግዲህ ከሀገር ውስጥ አዳዲስ ለእናንተ ብናደርሳቸው በሰማቸው ያልናቸው መረጃዎችን አደረስን። እንዲሁም ደግሞ አስገራሚ ዜናዎችን ደግሞ ከተለያዩ የዓለም የዜና አውታሮች የቃረምናቸውን ወደ እናንተ አደረስን። መውጫ ግን ያስፈልገናል እንደ ሁልጊዜው ቱርክ ውስጥ ኢማሞች ልክ ሰላት ከጨረስክ በኋላ ቁርአን ይቀራሉ። ኢማሙ ዘወር ብሎ ይቀመጥና የሆነ የቁርአን አያት በሚያምር ድምጽ ትሰማለህ። በዛ መካከል አንዲት ድመት ደግሞ ከኢማሙ ጋር ይሄንን ቴላዋ እየሰማች አብራቸው ቆይታ ታደርጋለች። እሱን ቪዲዮ እንደሞጫ እንጋብዛችሁ። ምስሉን እያየን እንሰነባበት። ሰላም ነው። أعوذ بالله السميع العليم من الشيطان الرجيم أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم والله الذي لا إله إلا هو عالم الغيب والشهادة والرحمن الرحيم والله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون والله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم صدق الله العظيم